በደቡብ አፍሪካዋ ጆሃንስበርግ ከተማ በአንድ ምግብ ቤት ውስጥ ፊታቸውን የሸፈኑ ግለሰቦች ትላንት ጠዋት በፈጸሙት ጥቃት 3 ኢትዮጵያውያን በጥይት ተገደሉ። ማክዶናልድ በተባለው የፋስት ፉድ መሸጫ ውስጥ ቁርስ በመመገብ ላይ ሳሉ የተገደሉት ስደተኞች የሱቆች ባለቤት እንደሆኑ የአገሪቱ የዜና ምንጮች ዘግበዋል። ሌሎች 2 ናይጄሪያውያንም በዕለቱ በጥቃቱ ተገድለዋል ተብሏል። ፖሊስ ገዳዮችን እየፈለገ እንደሆነ የጠቀሱት ምንጮች የግድያው ምክንያት ለጊዜው እንዳልታወቀ አመልክተዋል። ኢትዮጵያውያኑ ጥቃቱ የተፈጸመባቸው ጸረ መጤ ወይም ዜኖፎቢያ አስተሳሰብ አራማጅ የሆኑ ደቡብ አፍሪካውያን በስደተኞች ላይ ያነጣጠረ ተቃውሞ የሚያሰሙበትን የሰልፍ ጥሪ በሚያደርጉበት ወቅት ላይ ነው። ገንዘብ ሚኒስቴር የነዳጅ አቅርቦት ወደ መደበኛ ሁኔታው መመለሱን አስታወቀ። ውሳኔው የመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ ከ9 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ወርዶ የነበረውን የናፍጣ ዕለታዊ አቅርቦት ወደ ነበረበት የሚመልስ ነው ተብሏል። ይህንኑ ተከትሎ ከዛሬ ጀምሮ ቀደም ሲል በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጉሎች ሙሉ በሙሉ እንደሚቀረፉ ትራንስፖርትና ሎጂስቲክ ሚኒስቴር ባወጣው መግለጫ አሳስበዋል። ሚኒስትሩ ከአዲስ አበባ እስከ ክልሎች የሚገኙ የትራንስፖርት ዘርፉ አመራሮችና ተዋናዮች ትራንስፖርት በተወሰነው ታሪፍ መሰረት ብቻ እንዲቀጥል ክትትል እንዲያደርጉ አዘዋል። በመካከለኛው ምስራቅ የተከሰተው ግጭት የፈጠረው የነዳጅ እጥረት የነዳጅ ዋጋ ግሽበትና የአቅርቦት መስተጓጎል ፈጥሮ እንደነበር ሚኒስትሩ ገልጿል። የቀድሞ የትግራይ ምክር ቤት ሚያዝያ 23 ቀን ሊያካሄድ ባሰበው ስብሰባ ህወሓት በአዲስ መልክ ይዋቀራል ላለው የክልሉ መንግስት ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑን ዋዜማ ለጉዳዩ ቅርበት ከሆኑ ምንጮች ሰምታለች። አዲሱ ፕሬዝዳንት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ወይም የፕሪቶሪያው ስምምነት አንዱ ተደራዳሪ የነበሩት ፍስሐ ሀብተጽዮን ሊሆኑ እንደሚችሉ ምንጮች ግምታቸውን አስቀምጠዋል። ጊዜያዊ አስተዳደሩ ከፈረሰ በኋላ ክልሉን በጊዜያዊነት ኮማንድ ፖስት የማስተዳደር እቅድ መኖሩም ተሰምቷል። ህወሓት በድርጅታዊ አቋሙ ዙሪያ ለበታች መዋቅሮች በሰፊው ማብራሪያ እየሰጠ ሲሆን በርካታ የቀድሞ ተዋጊዎችም ወደ ቀድሞ ምድባቸው መመለሳቸውን ምንጮች ገልጸዋል። ዋዜማ በጉዳዩ ላይ የህወሓትን አስተያየት ለማካተት ያደረገችው ጥረት ዘለፋ ባዘለ እምቢታ ሳይሳካ ቀርቷል። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን የጨፎ ሮቢት ከተማ አስተዳደር ፖሊስ ጽሕፈት ቤት አባል የሆኑት ዋና ሳጅን ሰለሞን ተፈራ ባለፈው ሚያዝያ 15 ቀን የከተማ አስተዳደሩ ጽንፈኛው ሸኔ ሲል የጠራቸው ታጣቂዎች በፈጸሙት ጥቃት መገደላቸውን ገለጸ። ዋና ሳጅን ሰለሞን በታጣቂዎች ጥቃት የተገደሉት በህግ ማስከበር ስራ ላይ እያሉ መሆኑን የከተማ አስተዳደር በማህበራዊ ትስስር ገጹ ባሰራጨው መረጃ ላይ አስታውቀዋል። ዋና ሳጅን ሰለሞን በፖሊስነት ሙያ ለ20 ዓመታት ህዝባቸውን በታማኝነት ሲያገለግሉ ቆይቷል ያለው አስተዳደሩ ሟች ከቀበሌ የፖሊስ አባልነት ጀምሮ ህይወታቸው እስካለፈበት ቀን ድረስ በተለያዩ እርከኖች በሙያቸው ለህዝብ አገልግሎት ሰጥቷል ብለዋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ የስልጣን ርክክብ መፈጸም አለባቸው በማለት ማሳሰባቸው ተሰማ። ቃል አቀባዩ የክልሉ ጊዜያዊ አስተዳደር እየፈረሰ እንደሆነ በመጥቀስ በትግራይና በፌዴራል መንግስቱ መካከል ያለውን የግንኙነት ገመድ ተበጥሷል ማለታቸውን ጠቅሶ የዘገበው ቢቢሲ ነው። ፌዴራል መንግስቱ የጊዜያዊ አስተዳደሩን ፕሬዝዳንት የስልጣን ዘመን በ1 ዓመት ያራዘመው ህወሓትን ሳያስፈቅድና ሳያማክር መሆኑን የገለጹት ቃል አቀባዩ በመፈንቅለ መንግስት ሳይሆን በክልሉ ሰላማዊ የስልጣን ርክክብ መደረግ አለበት ማለታቸውን የዜና ምንጩ ጠቅሷል። ቀጣዩን የክልሉ ፕሬዝዳንት የመምረጥ ስልጣን በቅርቡ ወደ ስራ የተመለሰው የቀድሞ የክልሉ ምክር ቤት መሆኑን ቃል አቀባዩ መናገራቸውን ዘገባው አመልክቷል። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ክስ ለመመስረት ለአቃቤ ሕግ የ7 ቀናት ጊዜ ፈቀደ። አቃቤ ሕግ ዛሬ ለችሎቱ ባቀረበው የምርመራ መዝገብ ከ15 ባንኮችና ከ12 መገናኛ ብዙሃን የሰበሰበው ከ7000 ገጽ በላይ የክስ መዝገብ ማደራጀቱን ዋዜማ በችሎቱ ተገኝታ ሰምታለች። በወንጀሉ 1400 ተበዳዮች እንዳሉ ያብራራው አቃቤ ሕግ የ150ዎቹን ቃል ተቀብያለሁ ብሏል። የተጠርጣሪዎቹ ጠበቆች ደንበኞቻቸው ማህበራዊ መሰረት ያላቸውና ለጤና እክል የተጋለጡ መሆናቸውን በመጥቀስ የዋስትና መብት እንዲከበር ቢጠይቁም ችሎቱ ጉዳዩ ተደራራቢ ክስ ሊያስከትል የሚችል ነው በማለት ጥያቄውን ውድቅ አድርጎታል። ችሎቱ አቃቤ ሕግ ክስ ለመመስረት የጠየቀውን የ10 ቀናት ጊዜ ወደ 7 ቀን ዝቅ በማድረግ ለሚያዝያ 28 ቀን 2018 ተለዋጭ ቀጠሮ ሰጥቷል።
ሂዩማን ራይትስ ዋች በሳዑዲ እስር ቤቶች የሚገኙ በትንሹ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት ሊፈጸምባቸው ይችላል ሲል አስጠነቀቀ። ካሚስ ሙሻይት በተባለ እስር ቤት ላለፉት 3 ዓመታት የታሰሩ 3 እስረኞች ከሰሜን ኢትዮጵያ ጦርነት የሸሹ ስደተኞች መሆናቸውን ተረድቻለሁ ያለው ድርጅቱ ግለሰቦቹ የታሰሩት ጫት ይዘው በመገኘታቸው ነበር ብሏል። ባለፈው ሚያዝያ 13 3 ኢትዮጵያውያን እስረኞች እንደተረሸኑ ድርጅቱ ጠቅሷል። ድርጅቱ የሳዑዲ መንግስት በኢትዮጵያውያን ላይ የጣለውን የሞት ቅጣት እንዲሰርዝና ሁሉንም ክሶች እንደገና እንዲመረምር ጥሪ አድርጓል። የኢትዮጵያ ውጭ ጉዳይ ሚኒስትር ቢያንስ እስረኞች የቆንጽላ ድጋፍ እንዲያገኙ ጥረት እንዲያደርግና የሳዑዲ አረቢያ አጋሮችን በአስቸኳይ ጣልቃ እንዲገቡ ጠይቋል። የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ደቡብ አፍሪካ ውስጥ በሌሎች አፍሪካውያን ላይ የሚፈጸሙ የዘረኝነት ጥቃቶችን አወገዘ። ኮሚሽኑ ኢመደበኛ የሆኑ ቡድኖች ሕጋዊ የመኖሪያ ፍቃድ የላቸውም በሚሏቸው አፍሪካውያን ላይ ይፈጽሙታል የሚባለውን ማስፈራሪያና ዛቻ በእጅጉ አስደንጋጭና የከፋ የመሰረታዊ መብት ጥሰት ነው በማለት አውግዘዋል። የአገሪቱ መንግስት በድርጊቶቹ ዙሪያ አፋጣኝ፣ ግልጽና ገለልተኛ ምርመራ እንዲያደርግ የጠየቀው ኮሚሽኑ መንግስት የድርጊቱን ቀስቃሾች እና አስተባባሪዎች ጨምሮ ተጠያቂነት እንዲያሰፍን፣ ተጎጂዎች ካሳ እንዲከፈላቸውና ህጉን በእጃቸው ያስገቡ ኢመደበኛ ቡድኖች ለመበተን የሚያስችል እርምጃዎችን እንዲወስድና የደህንነት ስጋት ባለባቸው አካባቢዎች ለፍልሰተኞችና የውጭ ዜጎች ጥበቃ እንዲያደርግ ጠይቀዋል። የተባበሩት አረብ ኤምሬቶች ከነዳጅ አምራች ሀገራት ድርጅት ወይም ኦፔክ አባልነቷ ከመጪው አርብ ጀምሮ እንደምትወጣ አስታወቀች። ኤምሬቶች ከድርጅቱ ለመልቀቅ የወሰነችው ድርጅቱ በዕለታዊ የነዳጅ የምርት መጠን ላይ የሚጥልባትን ኮታ በመቃወም ለዓመታት ቅሬታዋን ስታሰማ ከቆየች በኋላ ነው። ኤምሬቶች ከድርጅቱ መውጣቷ ሳውዲ አረቢያ በግዙፍ ነዳጅ አምራችነት በድርጅቱ ውስጥ ዋነኛው ተዋናይ እንድትሆን ያስችላታል። ሆኖም ኤምሬቶች ከድርጅቱ ከወጣች ለዓለም ገበያ የምታቀርበውን የነዳጅ መጠን በከፍተኛ ደረጃ በማሳደግ የዓለም የነዳጅ ዋጋ እንዲቀንስ አስተዋጽኦ ልታደርግ እንደምትችል ተገምተዋል። ሩሲያን ጭምር በአባልነት ያካተተው ድርጅቱ የዓለም 40% የነዳጅ አቅርቦት ይቆጣጠራል። በዛሬው ዕለት የአንድ በርሜል ድፍድፍ ነዳጅ ዋጋ $111 ገደማ እየተሸጠ ነው።